በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች፣ የጻድቃን የሰማዕታት ወዳጆች፣ በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አላችሁ? እንደምንስ ለዚች ሰዓት ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረቱና እንደ ቸርነቱ ተመልክቶ እስከዚች ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን የብቸኞች ሰብሳቢ የዓለም እናት የመላእክት እህት የኖህ መርከብ ሰዓሊተ ምሕረት አቁራሪተ መዓት መርሃ ለመንግሥተ ሰማያት ጸጋ እግዚአብሔር የነቢያት ገዳም የደናግል መመኪያ የባህታውያን እናት የኃጢያን አማላጅ የሌሊት ጨረቃ የንጋት ኮከብ የቀን ፀሐይ ጽጌረዳ ዕፀ አመልማል ገነት ነባቢት እርኩሰት የሌለባት አክሊለ ወርቅ አክሊለ ዕንቁ ከሰው ወደ እግዚአብሔር ልመናን ከእግዚአብሔር ወደ ሰው ምሕረትን የምታመጣ የምታመላልስ ያዕቆብ ያያት የሕይወት መሰላል የመላእክት መውረጃ የሰው ልጆች መውጫ እናታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት ፈጣሪ እንዳከበራቸው መጠን የከበሩና የተመሰገኑ ይሁኑልን። አሜን። እንደዚሁም ሁላችሁም የኦርቶ ቃል ሚዲያ ቤተሰቦችና ተከታታዮች የእግዚአብሔር ቸርነት ምሕረትና ሰላም ከእናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁና በመኖሪያ ቤታችሁ በእምነት የምታደምጡ ሁሉ የድንግል ማርያም ፍቅር፣ የእግዚአብሔር ቸርነት፣ የቅዱሳን መላእክት ጥበቃቸው፣ የጻድቃን ሰማዕታት እናት አባቶች በረከት ከእናንተና ከመላው ቤተሰባችሁ ጋር ነው። በዚህ መንፈሳዊ ቻናል ጸሎት፣ ምስጋና፣ ገድል፣ ስንክሳር፣ ተአምራት፣ ዝማሬዎች፣ ምስክርነቶች እንደዚሁም የተለያዩ ድርሳናትን ለማድረስ በያለንበት እንሰባሰባለን። ከእናንተ የሚጠበቀው በየጊዜው የሚቀርቡትን ጸሎት፣ ምስጋናና መርሃ ግብሮች በትምህርተ መስቀል እያማተባችሁ ማድመጥ መከታተል እንድትጀምሩና ስማችሁን ኮሜንት ላይ በመጻፍ ወይንም አሜን እያላችሁ በጸሎቱ መሳተፍ ብቻ ነው። በዚህኛው ጸሎትና ቃለ እግዚአብሔር ላይ የተጻፉትን ስሞች በቀጣይ በሚቀርበው ቃለ እግዚአብሔር ላይ ስሞቹን እያነሳንና እየጠራን ፈጣሪን እንለምናለን፣ እንማጸናለን፣ እናመሰግናለን። አሁን በዚህ ሰዓት ይህንን የምታደምጡ የምትከታተሉ ሁሉ ቢሆንልኝ ቢሳካልኝ ብላችሁ ያሰባችሁትን አጋዕዝተ ዓለም ቅድስት ሥላሴ ያሳኩላችሁ፣ የልባችሁን መሻት ይፈጽሙላችሁ፣ ጠላታችሁን ዓይናችሁ እያየ ከእግራችሁ በታች ይጣልላችሁ፣ ቅድስት ድንግል ማርያም ትለመናችሁ፣ እሺ ትበላችሁ። ሰራዊተ እግዚአብሔር መላእክትና ሊቃነ መላእክት ጥበቃቸው አይለያችሁ። ቤታችሁ በፍቅር በጤና በረድኤት በበረከት በጥጋብ በደስታ የተሞላ ይሁን። አሜን። ቅዱስ ዮሐንስ ወንጌላዊ ወልደ ነጎድጓድ። ቅዱስ ዮሐንስ ወልደ ዘብዴዎስ ወልደ ነጎድጓድ ቁረ እግዚእ ነባቤ መለኮት ታኦሎጎስ ቁጽረ ገጽ በመባል ይታወቃል። ወንጌላዊው ቅዱስ ዮሐንስ ከ12ቱ ሐዋርያት አንዱ ሲሆን የመጀመሪያው ወጣት የመጨረሻው ሽማግሌ ሐዋርያ እርሱ ነበረ። ቅዱስ ዮሐንስ የተወለደው በገሊላ አውራጃ በቤተ ሳይዳ ነው። አባቱ ዘብዴዎስ ይባላል። ቅዱስ ዮሐንስ ገና በወጣትነቱ ዘመን ከወንድሙ ከያዕቆብ ጋር ለሐዋርያነት ከተጠራበት ጊዜ ጀምሮ የጌታውን እግር ተከትሎ አድጓል። ወንጌላዊው ቅዱስ ዮሐንስ የጌታ ደቀ መዝሙር ከመሆኑ በፊት የመጥምቀ መለኮት የቅዱስ ዮሐንስ ደቀ መዝሙር ከነበሩት ደቀ መዛሙርት አንዱ ነበረ። ቅዱስ ዮሐንስ ለጌታውና ለፈጣሪው ለመድኃኔ ዓለም ክርስቶስ ባሳየው ልዩ ቀረቤታና ፍቅር ፍቁረ እግዚእ የሚል ስያሜ አግኝቷል። ፍቅሩንና ታማኝነቱንም ጌታ በተሰቀለ ጊዜ እሱን ያገኘ ያገኘኛል ብሎ ሳይፈራ ከእግረ መስቀሉ በመዋል በጽኑ እምነት አስመስክሯል። በመሆኑም
ጌታችን ኢየሱስ ክርስቶስ በቀራንዮ በመጨረሻዋ ሰዓት ቅዱስ ዮሐንስን ከእመቤታችን ጋር ከእግረ መስቀሉ ባየው ጊዜ እመቤታችን ቅድስት ድንግል ማርያምን እነሆ ልጅሽ ይርዳሽ ያጽናናሽ ብሏታል። ደቀ መዝሙሩ ቅዱስ ዮሐንስንም እነሆት እናትህ ታጽናናህ ብሎታል። ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ እነሆ ልጅሽ ይርዳሽ ያጽናናሽ ማለቱ እኛን ለቀረነው ክርስቲያኖች በቅዱስ ዮሐንስ አማካኝነት ለእመቤታችን መስጠቱን፣ ደቀ መዝሙሩን ቅዱስ ዮሐንስ እነሆት እናትህ ታጽናናህ ማለቱ እኛን እመቤታችሁ እናታችሁ ቅድስት ድንግል ማርያም ናትና ታጽናናችሁ፣ ተስፋ አለኝታ ትሆናችሁ ማለቱ እንደሆነ በግልጽ እንረዳለን። ቅዱስ ዮሐንስ እንደ ጌታው ቃል እመቤታችንን ወደ ቤቱ ይዟት ስለሄደ እመቤታችን በቤተ ዮሐንስ 15 ዓመት ተቀምጣለች። ከዚህም ኃይለ ቃል የምንማረው እመቤታችን በዮሐንስ እንደኖረች ሁሉ በልበ ምእመናንም አድራ በሃይማኖት የምታጸና ምግባረ ሃይማኖትን ሕገ ትሩፋትን የምታሰራ ከልጇ ከወዳጇ ከመድኃኔ ዓለም ክርስቶስ ድህነተ ሥጋንና ድህነተ ነፍስን በረከተ ሥጋንና በረከተ ነፍስን የምታሰጠን መሆኗን ያሳያል። ቅዱስ ዮሐንስ የጌታ ትንሣኤ በተነገረ ጊዜ ቅዱስ ጴጥሮስን ቀድሞ ከመቃብረ ክርስቶስ ከጎለጎታ እንዲገኝ ያደረገው የፍቅሩ ጽናት ነበረ። የቅዱስ ዮሐንስ የድንግልና ሕይወትም ረቂቁን ምስጢረ መለኮት ምስጢረ ሥላሴን ለማየት አስችሎታል። ምስጢረ ሥጋዌን አስተካክሎ አደላድሎ ለመጻፍ አምልቶ አስፍቶ አስተምሯል። የፍቅረ እግዚአብሔርንና የፍቅረ ቢጽን ጠቃሚነት በስፋት የጻፈ ቅዱስ ዮሐንስ ነው። ቅዱስ ዮሐንስ ረቂቁን ምስጢር አጉልቶ አምልቶ አስፍቶ ያስተማረ በመሆኑም በቤተ ክርስቲያን እንዲህ እያለች ታወድሰዋለች። ባሕረ ጥበባት አበልሳናት ንስር ሰራሪ ልዑለ ስብከት ዮሐንስ ወንጌላዊ ረአዩ ሀጓት ነገሩን ይቅሱም በፄወ መለኮት ሰባኬ ወንጌል መጋቤ ሃይማኖት ቀዋሚሃ ለቤተ ክርስቲያን ኮከብ ስርግው ውስተ ሕፅነ ገጽ ዘተሐጽነ ዘሃውሃ ይኔጽር ምስጢረ መለኮት ዘመንክር ይገብር አምሳለ መላእክት ዮሐንስ ድንግል ባሕረ ጥበባት የጥበባት ባሕር የልሳኖች አባት ሰማያትን ሰንጥቆ የሚበር ንስር ልዑለ ስብከት ህቡዓትን ምስጢራትን የሚያይ ወንጌላዊ ዮሐንስ ነገሩ ሁሉ በምስጢረ መለኮት የጣፈጠ የተቀመመ ነው። መምህረ ወንጌል የሃይማኖት መጋቢ ነው። የቤተ ክርስቲያን አለኝታዋ የተሸለመ ኮከብ ነው። ነደ እሳት በሆነ በሕፀነ መለኮት በንጽህና የታቀፈ ረቂቁን ምስጢረ መለኮት የሚያይ የሚመረምር የጥበባት ባሕር ድንግሉ ቅዱስ ዮሐንስ እንደ መላእክት ድንቅ ሥራን የሠራ ትለዋለች። ቅዱስ ዮሐንስ በስሙ የሚጠራውን አራተኛውን ወንጌል ክርስቶስ ሕዝብንና አሕዛብን ፍጡርንና ፈጣሪን በብቃት ያገለገለ ታላቅ ሐዋርያ ነው። ስለ ሥጋዊ ሕይወቱ ፍጻሜ ጌታ እስከ መጣ ድረስ ይኖር ዘንድ በወድስ ምን አግዶህ ብሎ ለቅዱስ ጴጥሮስ በነገረው መሠረት አልሞተም። በክብር ከቅዱሳን ጋር በአንድነት አለ እንጂ። መታሰቢያውም ወር በገባ በ4 ነው። ቅዱስ ዮሐንስ ፍቁረ እግዚእ አምላካችን ኢየሱስ ክርስቶስ በቅዱስ ወንጌሉ እንደነገረን በመንግሥተ ሰማያት ታላቁ ሰው ወንጌላዊ ዮሐንስ ነው። ቅዱሱ ሐዋርያ ዘብዴዎስና ከማርያም ባፍሊያ ተወልዶ በገሊላ አካባቢ አድጎ ገና በወጣትነቱ መድኃኔ ዓለምን ተከትሎታል። ቅዱስ ዮሐንስ ከሐዋርያት ቀድሞ ጌታን ከመከተሉ ባሻገር በምንም ምክንያት ከጎኑ አይጠፋም ነበረ። ስለ ንጽሕናውና በጎ የፍቅር ሕሊናው ሕፃን ሳለ በወንድሞቹ ሐዋርያት ዘንድ ሞገሱ ከፍ ያለ ነው። ጌታችንን እስከ እግረ መስቀሉ ድረስ በመከተሉ ድንግል እመቤታችንን ተቀብሏታል።
ከእርሷ ጋር ለ15 ዓመታት ቢቀመጥ መዝገበ ምስጢር ሆነ። እንኳን ከሰው ልጆች ይቅርና ከልዑላኑ መላእክትም ጋር ማዕረጉ ከፍ አለ። ሰው ቢበቃ መላእክትን ሊያይ ይቻለዋል። ቅዱስ ዮሐንስን ግን መላእክት ሊያዩት ይከብዳቸዋል። በፍጥረት ወገን ከእመብርሃን ቀጥሎ ክቡር እርሱ ነው። ቅዱስ ዮሐንስ በታናሽ እስያ ለ7ቱ አብያተ ክርስቲያናት መስበኩ ይታሰባል። ቅዱሱ ከጌታችን ዕርገት በኋላ ለ70 ዓመታት በዚህ ምድር ሲኖር አብዛኛውን ጊዜውን ያሳለፈው በኤፌሶን አካባቢ ነበር። ሕዝቡን ወደ ክርስትና ለማምጣት በአፍም በመጽሐፍም ደክሟል። 3 መልእክታት፣ ራእይንና ወንጌልን ጽፎላቸዋል። ሕይወትን ስለሰበከላቸው በፈንታው ብዙ አሰቃይተውታል። ከእሳት እስከ ስለት እስከ መጋዝም በስተርጅና ደርሶበታል። እርሱ ግን በትዕግስቱ ገንዘብ አድርጓቸዋል። ቅዱሱ በኤፌሶን ይህቺ ኤፌሶን የሚሏት ሀገር መገኛዋ በቀድሞም ታናሽ እስያ አሁን ቱርክ አካባቢ ሲሆን ብዙ ሐዋርያት አስተምረውባታል። ያም ሆኖ የሚፈልገውን ያህል ለውጥ ያመጣች አልነበረችምና ቅዱስ ዮሐንስ ሊሄድ ተነሳ። ከደቀ መዛሙርቱ መካከልም ቅዱስ አብሮኮሮስን ከ72ቱ አርድእት አንዱ የሆነውን እሱን አስከትሎ እየጸለዩ በመርከብ ላይ ተሳፈሩ። ሐዋርያት አበው መከረኞች ናቸውና ማዕበል ተነሳባቸው። በጥቂት አፍታም መርከባቸው በማዕበሉ ተበታተነች። ቅዱስ አብሮኮሮስ በስባሪ ላይ ተሳፍሮ ወደ አንዲት ደሴት ደረሰ። ነገር ግን ከንጹሑ መምህሩ ቅዱስ ዮሐንስ ተለይቷልና አለቀሰ። ፍቁረ እግዚእ ግን ያለ ምግብና ውሃ ማዕበለ ባህር እያማታው ለ40 ቀናት ቆየ። እርሱ በፈጣሪው ፍቅር የተመሰጠ ነበርና አለመመገቡ አልጎዳውም። በ40ኛው ቀን ግን ደቀ መዝሙር ወዳለበት ደሴት ማዕበሉ አደረሰው። ሁለቱ ቅዱሳን ተፈላልገው ተገናኙ። እጅግም ደስ ብሏቸው ፈጣሪያቸውን አመሰገኑ። አምላካቸው ወደዚህች ደሴት ያመጣቸው በጥበቡ ነውና ሲዘዋወሩ 2 ነገርን አስተዋሉ። አንደኛ የደሴቷ ሁሉም ነዋሪ የሚያመልኩት ጣዖትን ነበር። ሁለተኛ አብዛኛዎቹ ልዑላን የቤተ መንግሥት ውላጆች ናቸው። ሮምና የሚሏት አንዲት ሴት ደግሞ እነዚህን ሁሉ እየመገበች ታስተዳድራለች። ቅዱሳኑ በቦታው በቀጥታ ትምህርተ ወንጌልን ቢናገሩ እንደማይቀበሏቸው ስለተረዱ ሌላ ፈሊጥን አሰቡ። እንዳሰቡትም ወደ እመቤት ሮምና ቤት ሄደው በባርነት ተቀጠሩ። ለእርሷም የአባትሽ ባሮች የነበርን ሰዎች ነን ስላሏት ሁለቱን ቅዱሳን እሳት አንዳጅና ገንዳ አጣቢ ያደረገቻቸው። ለሰማይ ለምድሩ የከበዱ እነዚህን ቅዱሳን የካዱትን ይመልሱ ዘንድ በባርነት ግፍን ተቀበሉ። የመከር የማሳመኛ ጊዜ ሲደርስም አንዳች አጋጣሚ ተፈጠረ። ቅዱሳኑ ዮሐንስና አብሮኮሮስ ወደ መታጠቢያ ቤቱ ሲገቡ ሰይጣን በውስጥ ኖሮ ደንግጧልና እወጣለሁ ብሎ ሲሮጥ የንጉሱን ልጅ ረግጦ ገደለው። ሮምናና የአካባቢው ሰዎች ከበው ሲላቀሱ ቅዱሳኑ ቀረቡ። ሮምና ግን በቁጣ ልትሳለቁን የመጣችሁን በሚል ዮሐንስን በጥፊ መታችው። መላእክት እንኳ ቀና ብለው ሊያዩት የሚከብዳቸው ሐዋርያ ይህንን ታገሰ። በጥፊ ወደ መታችው ሴት ቀረብ ብሎም አትዘኚ፣ ልጁ ይነሳል አላትና ጸለየ። ወደ ሞተውም ቀረብ ብሎ በጌታችን ስም አስነሳው። በዚህ ጊዜም ሮምናን ጨምሮ በስፍራው የነበሩ ሰዎች ለቅዱስ ዮሐንስ ሰገዱ። እርሱ ግን ሁሉንም አስነስቶ ትምህርተ ሃይማኖትን፣ ፍቅረ ክርስቶስን ሰበከላቸው። በስመ ሥላሴ አጥምቆ ካህናትን ሹሞ ቤተ ክርስቲያንንም አንጾላቸው ወጥቷል። በኋላም ለሮምናና ለደሴቷ ሰዎች ክታብ መልእክትን ጽፎላቸዋል። ይህች መልእክት ዛሬ ሁለተኛዋ የዮሐንስ መልእክት ተብላ መጽሐፍ ቅዱስ ውስጥ ትታወቃለች። ቅዱስ ዮሐንስ ቀጥሎ የተጓዘው ወደ ኤፌሶን ነው። በዚህች ከተማ የምትመለክ አርጤሞስ የሚሏት ጣዖት ነበረች። አርጤሞስ ማለት መልክ የነበራት ትዕቢተኛ ሴት ስትሆን አስማተኛ ባሏ ነው እንድትመለክ ያደረጋት። ቅዱስ ጳውሎስ ብዙ ምዕመናን ከእርሷ እንዲርቁ ማድረግ ችሏል። ጨርሶ ያጠፋት ግን ቅዱስ ዮሐንስ ነው።
በቦታውም ብዙ ግፍ ደርሶበት በርካታ ተአምራትን አድርጓል። ቤተ ጣዖቱንም በተአምራት አፍርሶታል። ቤተ ክርስቲያን ቅዱስ ዮሐንስን የፍቅር ሐዋርያ ትለዋለች። ለ70 ዘመናት በቆየ ስብከቱ ስለ ፍቅር ብዙ አስተምሯል። ፍቅርንም በተግባር አስተምሯል። በየደቂቃውም ልጆቼ ሆይ እርስ በርሳችሁ ተዋደዱ እያለ ይሰብክ ነበረ። በተለይ ደግሞ ከፈጣሪው ክርስቶስ ጋር የነበረው ፍቅር ፍጹም የተለየ ነበረ። በዚህ ምክንያትም ጌታ ባረገ ጊዜ እንደዚህ ብሎታል። ለፍጡር ከሚገለጥ ምስጢር ከአንተ የምሰውረው የለኝም ብሎታል። ቀጥሎም በንጹሕ አፉ ስሞታል። ቅዱስ ዮሐንስ ከእመቤታችንም ጋር ልዩ ፍቅር ነበረው። እርሷ እንደ ልጇ ስትወደው፣ እርሱ ደግሞ እንደ እናቱ ልቡ እስኪነድ ድረስ ይወዳት ነበረ። እስከ እግረ መስቀሉ ድረስ ተከትሎ ያገኛት እመቤቱ ናትና። ከዚያ ሁሉ ጸጋና ማዕረግ የመድረሱ ምስጢርም ድንግል ናት። ለ15 ዓመታት በጽላሎተ ረድኤቷ በረዳትነቷ ጥላ ተደግፎ አብሯት ሲኖር ብዙ ተምሯል። ከመላእክትም በላይ ከብሯል። ከንጽሕናዋ በረከትም ተካፍሏል። ስለ ድንግል ማርያምም ነገረ ማርያም የሚል ድርሰት ሲኖረው የሰኔ ጎልጎታንም የጻፈው እርሱ ነው። ድንግል ማርያም ባረፈችበት ቀንም ልክ እንደ ልጇ ክርስቶስ እርሷም ስማው ታቅፋው አርፋለች። ታላቁ ቅዱስ ዮሐንስ ዕድሜው 90 ዓመት በሆነው ጊዜ በዚያች ዕለት ተሰውሯል። ከዚህ አስቀድሞም የዓለምን ፍጻሜ ተመልክቷል። ዛሬ ያለበትን የሚያውቅ ቸሩ ፈጣሪ ብቻ ነው። እናት ቤተ ክርስቲያን ቅዱስ ዮሐንስን ስትጠራው እንደዚህ ትለዋለች። ወንጌላዊ፣ ሐዋርያ፣ ሰማዕት ዘንበለ ደም፣ አቡ ቀለምሲስ ምስጢራትን ያየ፣ ታኦሎጎስ ነባቤ መለኮት፣ ወልደ ነጎድጓድ፣ ደቀ መለኮት ወምስጢር፣ ፍቁረ እግዚ፣ ርዕሰ ደናግል የደናግል አለቃ፣ ቁጽረ ገጽ፣ ዘረፈቀ ውስጠ ሕፅኑ ለኢየሱስ ከጌታ ጎን የሚቀመጥ ንስር ሰራሪ፣ ልዑለ ስብከት፣ ምድራዊ መልአክ፣ አምደ ብርሃን፣ ሐዋርያ ትንቢት፣ ቁርነ ቤተ ክርስቲያን፣ ኮከበ ከዋክብት በቅዱስ ዮሐንስ ላይ ያደረ የእመቤታችን ድንግል ማርያምና የአንድ ልጇ ፍቅር በእኛም ላይ ይደር። ቅዱስ ዮሐንስን የወደደ ጌታ በፍቅሩ ይጠግነን። ከእናቱ ፍቅር አድርሶ በሐዋርያው በረከት ያስጌጠን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ይህንን ጸሎት፣ ምስጋና ወይንም ቃለ እግዚአብሔር በቅርብም በሩቅም ሆናችሁ ስትከታተሉ ለቆያችሁ፣ በኋላም ለምታደምጡ፣ እንደዚሁም በጸሎት እንድናስባችሁ ለጠየቃችሁን በትረ ማርያም ወለተ ኪዳን አጸደ ማርያም ፈቃደ ማርያም ወለተ ማርያም ወለተ መድህን አመተ ኢየሱስ ኃይለ ጊዮርጊስ ኃይለ ሚካኤል አስካለ ማርያም ፍቅርተ ሥላሴ ገብረ አብ ተስፋ ማርያም ኃይለ ገብርኤል ፍቅረ ማርያም አምደ ሚካኤል ወለተ ሚካኤል እንደዚሁም አሁን ስማችሁን ያልጠራዋችሁን ጨምሮ ከነቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ። ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁን የተሰማ ያድርግላችሁ። አሜን። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እኔ ደካማ የመሆን አገልጋያችሁንም በጸሎት እንድታስቡኝ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና
ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለሕያው እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን።